ቡራዬ የሙሽዬ ቀብራራ የባይሚዬ ቀብራራ አንተ ማንንም እኮ ጥፋተኛ ያደረገክ የለም። ማንንም ሰው አንተን ጥፋተኛ ያደረገ ራሱ ኃጢአት ለመግባት ካልሆነ በስተቀር አንተን በዚህ በሆነ በነበረው ነገር አንተን ጥፋተኛ ያደረገ ሰው ጭንቅላቱ ልክ አይደለም ብዬ ነው ማስበው ማለት ነው። እውነት እኔ እንጃ እኔ እነዚህ ልጆች እግዚአብሔርን ነው የምላችሁ ዛሬ በቃ እኔ እምባዬ ሁሉ ነው የሚተናነቀኝ። እግዚአብሔርን ለምን ግን እነሱን ለማጣላት የሚሞክረው ነገር ለምንድነው ግን? አረ ተው 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 እነዚህ ምን አደረጓችሁ? ቆይ ምን የፈጠሩት ነገር አለና ነው አሁን ከማን በልጠው ነው እነሱን ለማላየት እነሱን ለማጣላት ይሄ ሁሉ ነገር የሚፈጠረው? ለምን በጣም ጉር ነው የሰማሁት። አሁን ብሩኬን ሁሉ ውጪ ለመውሰድ እቺን ማቃታለሁ ማን እንደምታይ ይሄን ሴራ የምታደርገውማ ታውቃለች። ውጪ እሱን አውሮፓ ምናምን ለመውሰድ አውሮፓውን ገብታለች ልጅቷ እሱን ለመውሰድ ከሀይሚ ለመለየት ምናምን ለምን ተፈለገ ይሄ እንዴ? ዋናው እኮ ፍቅር እኮ ነው። እነሱ ፍቅር ናቸው። ምንም ማረጋችሁ ምንም ሃይሚና ብሩኬ ማንንም ያለያያቸው የለም። በቃ ተዋቸው እንዴ ማርያምን ተዋቸው። ምን ያደርጓችሁ? እኔ በጣም ነው ያዘንኩት እንዴ ይሄ ማርያምን ፈተና በጣም ፈተና በዛባቸው። ግን ቡራ እኔ በጣም አደንቀሃለሁ ቡራዬ። ሁሉም ሰው ለፍቅር ይፈተናል። ለፍቅር ደግሞ መፈተን በጣም ትልቅ ነገር ነው። አንተ ለፍቅር ነው እየተፈተንክ ያለው። ማዘን የለብህም። እኔ በጣም ነው የተሰማኝ እና ሃይሚን ብትሆን ልክ ነች። ስሟ ጠፍቶ ማንም አፉን ሲከፍትባት ነበር ስሟ ላይ። እኔም ብሆን ቶሎ ይቅርታ አላደርግለትም። እንደውም ሰው ጎበዝ ቆማ ፊት ለፊት ማውራቷ። እኔ ግን ብሆን ኑሮ ፊት ለፊት ቆሜ ራሱ አላወራም። ለምን ይሄ በጣም መጥፎ ስራ ነው የሰራው ማለት ነው። እውነቴን ነው የምናገረው። እና ሃይሚና ብሩኬን አጣልተው ቡራን ወደ ውጪ ለመውሰድ በጣም ብዙ ነገር ነው የተደረገ ያለው። አሁን ደግሞ ፈተና በዛብን በጣም። እኛ ድሮ እንደዚህ ነገር የለብን ነበር። አሁን በጣም ኃይለኛ ፈተና በዛብን አሉ። በጣም ያሳዝናል። በጣም ነው ያዘንኩት ቤተሰብ እግዚአብሔር ነው የምላችሁ። እንዴ ለምን በቃ ሃይሚያው አንዳንዴ ነገርን ማብረር ጥሩ ነው። ቀድመሽ መምጣትሽ ምንም አይደለም። ያው ነገርን ለማብረር ስትይ ነው። አንዳንድ ሰው ነገሩን ለማብረር ሲል ያው አንድ ላይ ኮኑ ሊጨቃጨቁ ሊጣሉ ስለሚችሉ ነገርን ለማብረር ደግሞ ሲባል አንዳንዴ ብቸኝነትም ጥሩ ነገር ነው። ራስን ማዳመጥም ጥሩ ነገር ነው። እውነቴን ነው የምናገረው። በጣም ነው ያሳዘኑኝ ዛሬ እግዚአብሔርን። በቃ ተዋቸው በእናታችሁ በቃ። ብሩኬን ለምንድን ነው የምትሳድቡት? ብሩኬን ለምንድን ነው የምታሰቃዩት? ምን አደረጋችሁ? ይሄ ልጅ ምን በደላችሁ? አንዳንድ ልጆች እኔ ያያል እኮ ልጁ ሚዲያ ማያ ይመስላችሁ እንዴ? በደንብ አድርጎ እኮ ነው የሚያየው። እኔ ቡራ የአንድ ቀን ምን ይላል አንተ አፌንም ከፍቼም እንኳን ተናግሬም አላውቅም። እኔ እንግዲህ እኔ በጣም እንደ ለነብሩኬ የምሰራ በነብሩኬ ከማንም ጥቃቅና አነስተኛ ትኩርት እኔ ትንሽ የበለጠ ከሌሎቹ የበለጠ ነው የምሰራው እና አንድ ቀንም ስለነሱ ክፉም ተናግሬ አላውቅም። ስለ ብሩኬም ክፉ ተናግሬ አላውቅም። እግዚአብሔር እኔ ብሩኬን በጣም ነው የምወደው፣ በጣም ነው ማከብረው። እውነት እኔ በጣም ነው የሚያሳዝነኝ ድምጽ የሰው ልጅ ድምጹ እስከሚለወጥ ድረስ። እኔ ድምጻቸው እንኳን ሲለወጥሉ አውቃለሁ። እግዚአብሔርን እንዴ ሃይሚ ያታሳዝንም? ሰው እንዴት በሰው ህይወት ውስጥ ገብቶ ለመበጥበጥ? ልጁማ የሆነ ሴራ አለው ቤተሰብ። የሆነ ነገር ታዞ ወይ ተከፍሎት ነው እንጂ የመጣው እንደዚህ ዝም ብሎ መጥቶ አይደለም። ተከፍሎት ይሆናል በቃ። እውነት የሰው ህይወት ለማበላሸት የመጣ ይሄ ልጅ እኔ ከየት የመጣ ለምን እንደው አሁን እነሱ ሰው አላመጡም። እንግዲህ ሰው አመጣችሁ እንኳን ብለን እንዳንጣላቸው እነሱ እንዳንቆጣቸው እንኳን ሰው አላመጡም። ልጁ ራሱ ነው የመጣው እነሱ ጋራ። እኔ በጣም ነው ያዘንኩት ልጁ ላይ። እባካችሁ በቃ ከብሩኬ ላይ እጃችሁን አንሱ። በቃ እጃችሁን አንሱ። እውነት ያሳዝናል ይሄ ልጅ። ከሃይሚ ላይም እጃችሁን አንሱ። እንዴ ምን ጉር ነው በቃ እነሱን ለመለያየት እንዴ? ሰው ፈተና የእነሱ ፍቅር ሲሆን የማይወዱ ህዝብ ምን ስለሆነ ነው በቃ። ወይኔ በስመ አብ ወመንፈስ ቅዱስ። እኔ በጣም ነው ያዘንኩት። ሃይሚዬም በብሩኬን አኩርፋው ሳይሆን ያው ንዴትም ስላለባት የልጁ ንዴትም ብሩኬን ላለማስቀየም ብላ ነው እንጂ ወይ ብሩኬን ተናዳበት ወይ የሆነ ነገር ሆና ሳይሆን ብሩኬን ለማስቀየም ነው። ወይ የሆነ ነገር ስትናገር ሌላ ነገር ሊፈጠር ስለሚችል በቃ ለዛ ብላም ነው ብቻዋን የመጣችው እንጂ ያው ሙሽዬ ጋር በደንብ ነው የሚያወሩት ብሏል። አዎ ከአማቿ ጋር እንዴት አታወራም እንዴ? የወደፊት እኮ ሚስት ባለቤትክ ነች፣ የወደፊት ባለቤትክ ነች። እንዴት ከአማቿ ጋር አታወራም? እንኳን አወራች፣ ደግ አደረገች። እንደውም ላንተ ሚስጥር መናገር የለባቸው። ሁለቱ ብቻ ሚስጥር እያደረጉ ማውራት ነው ያለባቸው። ቀና ብሩኬ ማን ቤት እጅ ቀውጧል አለና
እውነት ልብ ይነካል። እኔ እግዚአብሔርን ነው የምላችሁ። እኔ ብዙ ጊዜ ስለነሱ እኔ እንጃ እኔ አውርቼም አልጠግብም። እኔ በጣም ልቤን ነው የተሰበረው። እግዚአብሔርን ነው የምላችሁ። ብሩኬና ሀይሚን ለማለያየት የሚፈጠረው ነገር የሚደረገው ነገር እኔ ለምን እንደሆነ አላቅም። በቃ እኔ ስህተት እኮ ማንኛውም ሰው ይሳሳታል እንዴ? ማንኛውም ሰው እኮ ማያረገውን ነገር እኮ እናረጋለን እኮ እንሳሳታለን። ይሄ ቀለበት የተባለው ምናምን ሁሉ ነገር ይሄ በውሸት የተደረገ ነገር ነው። ሀይሚ ቀለበቱን እጇ ላይ አይተን ማናቅም። የብሩኬን ቀለበት ነው እንጂ አርጋ ምናያት ብሩኬ ያደረገላትን ቀለበት ነው እንጂ ያ ልጅ ቀለበት አድርጋ ማታቅም። ቀለበቱን ተቀብለው ቁጭ መሰለኝ ያደረገችው። እንደዛ ነው እንግዲህ የሰማነው። በጣም ያሳዝናል። በጣም እኔን እንጂ ምን አይነት ኬት ይመጣል ነው በእናታችሁ። ይሄ ልጅ ኬት መጥቶ ነው? ይሄማ ይኸውላችሁ ብር እየተከፈላቸው ነው። ብር እየተከፈላቸው እየመጡ ነው ብሩኬና ሀይሚን ለማጥቃት ብር። አሁን ይሄ ልጅ ምን ሳስበው ብር ተከፍሎት ነው። አሁንም እነዚህ መራቅ አለባቸው። አሁን ሀይሚ እልህ መግባባት አይደለም ከልጁ ጋር እልህ መግባባት አያስፈልግም። ብሩኬን አሁን እኔ ማጣው አሁን ማጣክ ሁሉ እየመሰለኝ ነው እያለች ነው ያለችው። ማጣክ ሁሉ እየመሰለኝ ነው። ለምን ይሄ ነገር በቃ የሆነ ነገር አድርጎ እነሱ ለማለያየት ነው ሐሳባቸው። አንደኛ ነገር ደግሞ ብሩኬና ሀይሚ የመደማመጥ ችግር አለባቸው። ሁለተኛ ነገር ደግሞ እልህ፣ ሁለቱም አደገኛ እልህ አለባቸው። አንዱ ለአንዱ አይተኛም። እልህ በቃ እልህ ግባባሉ። ይሄ ደግሞ እነሱን ሊያለያይ ይችላል። እልህ መግባባትም እናንተ የለባችሁ። እኛ የምንመክራችሁን ነገር መስማት አለባችሁ። ሀይሚም ብሩኬም ልሽን ነገር መስማት አለብሽ። ብሩኬም አንተ እሷ የምትልን ነገር መስማት አለባችሁ። እልህ ተግባብታችሁ ህይወታችሁን አበጥብጡ። ማንም ሰው ይዞላችሁን ነገር ሲመጣባችሁ ተነጋገሩ። እናንተ ይሄ ሰው እኛን የሆነ ነገር ሊያረግ ነው ብላችሁ መነጋገር አለባችሁ። እንዴ እስከመቼስ እናንተ ለሰው ምስኪን የምትሆኑት? ሁሉም ሰው እንደኛ እየመሰለን ነው። ሁሉም ሰው እንደኛ እየመሰለን ሲመጡ እንቀበላለን አላችሁ አይደለ? ሁሉም ሰው እንደናንተ አይደለም። በአሁን ሰዓት ማንም ለማንም አይተማመንም። ስለዚህ የሚመጣባችሁን ሰዎች ምን ፈልጎ ነው ከኛ የመጣው ብላችሁ ማሰብ አለባችሁ። ዝም ብላችሁ ሰው መቅረብ የለባችሁም። በቃ እውነት ሞኝነት ሁሌ የለም እንዴ። ለምንድን ነው ሞኝ የምትሆኑት? ለምንድን ነው በቃ ብልጥነት ይሻላል። ለምን ትጎዳላችሁ? ማንንም እየመጣ እናንተ የሚጎዳችሁ። ማርያም ለኛ በጣም ነው ልባችን የሚሰበረው። ኦዲየንስ ሁሉ ልቡ ይሰበራል በእናንተ ምክንያት። እውነት እኔ በጣም ነው ማዝነው። እናንተ ስትናደዱ ወይ ብሩኬ ሲናደድ ወይ ሀይሚ ስትናደድ ስትከፉ ሁሉም ይናደል፣ ሁሉም ይበሽቃል። እባካችሁ በቃ እንደሆነ እግዚአብሔርዬ እንደው በክፉ ማያችሁን እግዚአብሔር ያዝ ነው ምለው። እንኳን አደረሳችሁ። ዛሬ የመጨረሻ ቀን ነው። የስግደት ቀን ነበር። ስግደትን ሰግደን ብለን መተናል። እግዚአብሔር የተመሰገነ ይሁን። እንግዲህ አመት ባሉ የሰላም የፍቅር የደስታ ይሁንልን ነው ምለው። እወዳችኋለሁ። ደህና አደሩልኝ።